ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ኢትዮጵያ ውስጥ ናችሁ ይሄን ፕሮግራም ለምትከታተሉ ደግሞ እንደምን አመሻችሁ ማለት ፈልጋለሁኝ እነሆ ዛሬ ለተቀዳሜ መጋቢት 5 2017 ዓመተ ምህረት በኢትዮጵያ እንደ ኢትዮጵያ ዘመን አቆጣጠር ማርች 15 2025 በግሪጎሪያን ካሌንደር መሰረት የጋት ዕለታዊ አጫጭር መረጃዎችን ከሀገር ውስጥም ከውጭም አጫጭር መረጃዎችን ወደ እናንተ አድርስና በአንድ ጉዳይ ያ ጉዳይ ይታወቃል በጋት በኢትዮጵያ የቀይ ባህር ግዛት ጥያቄ ማደባበስ ስለማያስፈልግ access to sea በዩናይትድ ኔሽን ኮንቬንሽን ኦን ዘ ሎው ኦፍ ሲ በዛም ሊገኝ ይችላል ግን ኢትዮጵያ በግፍ የተወሰደባት በጠራራ ፀሐይ ዓለም ያየ ባንዳ ተፈልፍሎ ባንዳ በዘመን ኢትዮጵያም አስመራ ላይ በተመሳሳይ ወቅት ባንዳ ስልጣን እንዲይዝ ተደርጎ ያ ባንዳ አንዲት ሀገር 2353 ኪሎ ሜትር የቀይ ባህር አክሰስ ይዛ ስትሄድ ትሂድ ደና ሆኝ ብሎ ውቅና ስጡልኝ ብሎ ከማንም በፊት ተሯሩጦ ደሞ የዛ ባንዳ ደሞ አድናቂዎቹን ፈልፍሎ ፈጥሮ ሪዮት ዓለም በሚባልም እንኳን ወስዳችሁ የኢትዮጵያ ህዝብ ከችግሩ መውጫ ሄዶ አብዮታዊ ዲሞክራሲ ሆኖ እንዲያገኘው እናደርጋለን የሚል አንድ ጸሐፊ ስማቸውን አስታውሱኝ በሙት መንፈስ ሀገር ሲታመስ የሚል መጽሐፍ የጻፉአሉና ያ የሙት መንፈስ ደግሞ ተመልሶ ያገረሸ የሚመጣበት ሁኔታ አለ በትናንትናው ዕለት ነው የኢትዮጵያ ባህር ኃይል ከራሻ ባህር ኃይል ጋራ በጋራ ለመስራት በተለይም በስልጣና በመረጃ ልውውጥ በቴክኖሎጂ ሽግግር አብሮ ለመስራት ያው እንግዲህ የጋራ መግባቢያው ያደገ የሚሄድ ነው የባህር ኃይል ኢኩዊፕመንት እነዚህን ያው በሂደት እንግዲህ ባህር ኃይሉ ያደገ በሚሄድበት ጊዜ ሰርጓጅ መርከቦችን የውጊያ መርከቦችን የቅኝት ጀልባዎችን እነዚህን የስልጣና ጀልባዎችን ሁሉ በዚህ በጋራ በማሰልጠን የልምድ ልውውጥ በማድረግ የጋራ ጥናት በመስራት በዚህ ጉዳይ ላይ የመግባቢያ ስምምነት ተደርጓል ያው በዚሁ ባጭር መረጃው በዚሁ ቃኝቸው በኋላ በጥልቀት መመለስበት ነው ማለት ነው ከቦሊቪያ የባህር ኃይል ጋራ ኢትዮጵያን አመሳስለን ማለት ነው እንግዲህ የመጀመሪያው አንዱ ይሄ ነው ማለት ነው ከዛ ባለፈ በሰሜኑ የሀገራችን ክፍል እንግዲህ እንደምታውቁት ቀይ ባህር ያለ በኢትዮጵያ በስተሰሜን ነው የኢትዮጵያንም ታሪክ እንግዲህ በጣም ያው እኛ ሀገር ዋር ኮሌጅ አለ 6 ኪሎ አካባቢ የምታውቁት ከግብጽ ኤምባሲ አካባቢ የዋር ኮሌጅ አለን እዛ ዋር ኮሌጅ ውስጥ ቼክ ማድረግ ይጠበቅብኛል ግን ዋር ሪሰርች ሴንተር አለን ወይ ኢትዮጵያ ውስጥ ለምሳሌ ከ18ኛው ክፍለ ዘመን ጀምረን ከ1800 እስከ ዛሬ ድረስ እንደው በቃ የታወቁ ግጭቶች ምን አይነት ግጭቶች አጋጥመውን ነበር ምን አይነት ደግሞ ከውጭ ወረራዎች አጋጠሙን በወረራው ወቅት ለምሳሌ አሁን የሚታወቁ የማህዲስቶች አሉ ከሱዳን በኩል ከዛ የጉንደት የጉራ የዶገሊ ጦርነት የምንላቸው እንግዲህ አንዳንዶቹ የሚሉት በነገራችን ላይ በኋላ በዚህ አድባሬ በኩል የተደረገ ወረራ አለ በጣም ትንሽ ነው በደቡብ በኩል በደቡብ ወይ በምስራቅ በደቡብ ምስራቅ አካባቢ የመጡ ጦርነቶች anyways ዋር ሪሰርች ሴንተር ቢኖረን ለምሳሌ አሜሪካ ውስጥ እያንዳንዱ ኮንፍሊክቶችን የሚመዘግብ ያጋጠመውን casualties ጉዳት እያንዳንዱን የሚይዝ በዛ መሰረት መማር እንድንችል ማለት ነው ለምሳሌ ባጼ ቴዎድሮስ ጊዜ ምን ያህል ነበር
ከእንግሊዝ የመጣው ጦር ምን ያህል እንስሳ በኢትዮጵያ በኩል የጦር አደረጃጀቱ ምን ይመስል ነበር ወዘተረፈ ይያል ብንወስድ ማለት ነው ኤኒዌይስ የኢትዮጵያ አጠቃላይ 70-80% ከውጭ ወረራ የተቃጣው ከሰሜኑ የሀገራችን ክፍል በኩል ነው ለምን ቀይ ባህር በዛ በኩል ስላለ ነው ሌላ የተለየ ነገር የለውም ሶ አሁንም ቢሆን ኢትዮጵያ ዳግም ወደ ቀይ ባህር ለመመለስ የምታደርገውን ጥረት ለማኮላሸት ሲባል ጦርነቱንም መሃል ሀገር ላይ ኢትዮጵያን ቢዚ ለማድረግ ለማተራመስ ትግራይ ውስጥ በተለይ ከትግራይ አንዱን ፋክሽን አንዱን ቡድን አንዱን አንጃ በመያዝ እርስ በርስ ትግራይ ውስጥ ከዛ ደግሞ መንግስት ለማስከበር ህግና ስርዓትን ለማስከበር በሚገባበት ጊዜ እንደገና ደግሞ ተመልሶ ጄኖሳይድ አጋጠመ ድርቅ ሆነ ረሃብ ተከሰተ ወዘተረፈ የሚል ሌላ ደግሞ የሚዲያ ጋጋታ ከፍቶ ከዋናው ትኩረትን ከዋናው አጀንዳ ከዋናው የቀይ ባህር ጥያቄ የመሪታይም ክሌም ወደ ሩቲን ወደ ሆነ በፖሊስ ሊፈጸም የሚገባውን በሚሊሻ ሊፈጸም የሚገባውን አጋግሎ የኢትዮጵያን ጉልበት በዛው በትግራይ ውስጥ ህግ በማስከበር እንደገና በመውጣት በመመለስ በመተናኮል እዛው ውስጥ አድርጎ ተመሳስሎ መረጃዎች የሚያሳዩት የሻቢያ ኃይሎች የትግራይ ታጣቂ ኃይሎችን ወይ እንግዲህ በዲዲአር ሂደት ላይ ያለውን እሱን ለብሰው ተመሳስለው እንደገቡ ነው መረጃዎች የሚያሳዩት እሱን የበለጠ መረጃውን ማጥራት ከዛ ደግሞ ከመረጃው ከማጥራት ባለፈ ደግሞ ሰላዮቻቸው ታጣቂዎቻቸው እንዲሁም የፕሮፓጋንዳ በጣም በከፍተኛ ደረጃ ፕሮፓጋንዳ እየነዙ ያሉ ኃይሎችን እነዚህን ማየት ያስፈልጋል ኤኒዌይስ ይሄን በተመለከተ በትናንትናው ዕለትም ወደ እናንተ ለማድረስ እንደሞከርኩት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ እንዲሁም እንግዲህ በሰበር ዜና እንዳልነገራችሁ ቬሪፊኬሽን ያስፈልገዋል እኔ አንድ ምነት ያለኝ ለጋት ሚዲያ ቤተሰቦች የምነግራቸው መረጃ ትረስት እንዲያረጉኝ አምናለሁ እንግዲህ በጭምጭምታ ደረጃ ልንገራችሁ መረጃውን በነገራችን ላይ በትናንትናው ዕለት ወደ ዋናው ነገር አቶ ጌታቸው ረዳና ዶክተር ጌዲዮን ጢሞቴዎስ ለዲፕሎማቲክ ማህበረሰቡ ዝርዝር ማብራሪያ ሰጥተዋል በዛ ማብራሪያ ውስጥ ሰላምን ለማደናቀፍ ለምሳሌ በመጀመሪያ ደረጃ የፕሪቶሪያ ስምምነት እንዳይፈጸም ተፈናቃዮች ወደ ቀያቸው እንዳይመለሱ ህግና ስርዓት በክልሉ ውስጥ እንዳይሰፈን የተቆጠሩ ተግባራት እንዳይከናወኑ ይሄ አንጃው መሰናከል እንደሆነ ከዛ ባለፈ አሁንም ይሄ ቲፒኤልኤፍ ፋክሽን ቲፒኤልኤፍ ዲ ምንለው የደብረጽዮን ምንለው የቲፒኤልኤፍ ደብረጽዮን ከሻቢያ ጋር እየተገናኘ እንደሆነ ግጭትም ያነሳ እንደሆነ በዋናነት collaborating with hostile external forces እነዚህ ግጭት ፈላጊ ጦር ጠማሽ የውጭ ኃይሎች ጋር ግንኙነት እየመሰረተ እንደሆነ ሰራዊቱን ደግሞ የተለያየ ምክንያት እየፈጠረ ዲሞቢላይዝ ዲስአርም and reintegrate DDR እንዳይተገበር ያው በዋናነት በፕሪቶሪያ ውስጥ የሚወድቁ ነው ከዛም ባለፈ ደግሞ አሁንም የተለያዩ ቴክኒካል ጃርገንስ የህግ ቃላትን እየተመዘዘ የለም እኛኮ obviously ፕሪቶሪያ ስምምነት ስንፈራረም ፈራሚያ በሆንበት አዳት ኢንስታንስ በዛ ሞቭመንት እውቅና አግኝተናል ብሎ ጥያቄ ያስገባል ራሱ ኦኬ ያ ፊርማ ስምምነት የተደረገው በቃ የታጣቂው ኃይል መሪ ነው በሚል እንዴ ወይንም ለምሳሌ እኮ ጀነራል ጻድቃን በዛ በቦታው አሉ በቦታው ተገኝተዋል ጀነራል ጻድቃን የቲፒኤልኤፍ አባል አይደሉም እንደ ሰራዊት ነው የተደረገው ወልሽ ቲፒኤልኤፍ ፈርሟል ታዲያ ቲፒኤልኤፍ ከፈረመ በህጋዊነት ታውቂያለሁኝ እዛ ጋር ነው ጨዋታው የሚያበቃ ወደ ምርጫ ቦርድ የሚወስደኝ ነገር የለም ካለ እኔ ለህግ ባለሙያዎች የምጠይቀው የምታዳምጡም ካላችሁ ከናንተ ታዲያ በዛው በፕሪቶሪያ ስምምነት መንግስት ከሽብርተኝነት እንዲነሳ ፋሲሊቴት ያደርጋል ተብሎ የተቀመጣል ካሸባሪነት ዝርዝር ሰው ሲፈራረም ታጣቂው ኃይል ተዋጊው ኃይል ታሳቢ ተደርጎ እንጂ ቲፒኤልኤፍማ በዛ ሂደት እንዲያልፍ ነው የሚደረገው
ምንድነው የቲፒኤልኤፍማ በትክክለኛ ከአሸባሪነት ተነስቶ ከዛ ከአሸባሪነት ወጥቷል ከተባለ ኦኬ አሸባሪ ሆኖ አንድ ፓርቲ ከተሰረዘ መልሶ ዕውቅና የመስጠት ደግሞ የሚያበቃ የህግ አሰራር የለኝም በሚል እንግዲህ በኋላ ማሻሻያው የወጣበት ሁኔታ አለ ኤኒዌይስ ከሀገሪቱ ህጋዊ ተቋማት ጋራ ከናሽናል ኤሌክቶራል ቦርድ ኦፍ ኢትዮጵያ ጋራ መስማማት ማሳመን ተጠበቅበታል ጉባኤ ውድቅ ነው void and null እንዳልተደረገ ውሳኔውም የማይፈጸም ነው ተብሎ ከተወሰነ በኋላ 14ኛ መደበኛ ጉባኤ በሚል ይሄንን የወሰነበት አባረናል የቀድሞ ፕሬዝዳንት ምናምን ያለበት ሁኔታ አለ እሱን እናያለን ማለት ነው እንተን ከዛ ባለፈ የዲፕሎማቲክ ማህበረሰቡም የሰጠውን መግለጫ ወቅሰዋል ዶክተር ጌዲዮን ጢሞቴዎስ ምንድነው ይሄ እንግዲህ the recent joint statement of the diplomatic community that blames both sides arguing that such language only emboldens spoilers of the culture and undermine peace መባል ያለበት እንደው ዝም ብሎ ሁለቱም ወገኖች ከግጭት አባባሽነት ተግባራቸው መቆጠብ አለባቸው በመነጋገርና የፌደራል መንግስቱምና የክልሉ ምናም በመነጋገር ምናም ሳይሆን ምንድነው በተለምዶ የሚባል አለ አይደል ሶሪ እንግዲያው በኮቴሽን ውስጥ ያዙልኝ ቆማጣ ካላሉት ገብቼ ለፈትፍት ይላል ይባላል ምንድነው just say a spade እንደሚባለው ማለት ነው እንግዲህ I don't know በስሙ መጥራት ይሄ around the bush ዙሪያ ጥምጥም ከመሄድ ይልቅ የፌደራል መንግስቱም ችግር ካለበት እዚህ ላይ ችግር አለበት የፌደራል መንግስቱ በጊዜ አስተዳደሩ ወይ በቲፒኤልኤፍ ውስጥም ካለ ይሄ ችግር አለባችሁ ፍቱ ነው እንጂ መባል ያለበት ዝም ብሎ around the bush በሆነ በመነጋገር ፍቱት ምናም መባል የለበትም የሚል ይሄንንም ወቀሳ አቅርበዋል እንደው just say spade የሚባለው ማለት ነው ከዛ ባለፈ አቶ ጌታቸው ረዳም በበኩላቸው external actors አሉ concerns over the involvement of external actors describing their influence as a toxic mix that further complicates stabilization effort የውጭ ኃይል ባለው የኤርትራ ኃይሎች ጣልቃ ገብ እንዳለ ከዛ ባለፈ ደግሞ የኢንተርናሽናል ዓለም አቀፉ ማህበረሰብ በትግራይ ውስጥም ወይም በቀጣይ ደም አፋሳሽ ግጭት እንዳይፈጠር እልባት መሰጠት አለበት ያልተቋረጠ ድጋፉን ማድረግ አለበት የሚል ይሄን መግለጫ ሰጥተው ነበር ማታ ላይ እንግዲህ ሌተናል ጀነራል ታደሰ ወረደ ደግሞ የሚፈጠር ግጭት የለም ትግራይ ውስጥ ያጋጠመው ፖለቲካዊ ዴድሎክ ነው በመነጋገር በመከባበር በቲፒኤልኤፍ ውስጥ ያሉ የፖለቲካ ተዋናዮች ችግራቸውን ከመፍታት ይልቅ አንዱን አሸንፎ ለመውጣት የሚደረግ ግጭትነት ተባውን ስላለ ነው የሚል ሰፋ ያለ መግለጫ ሰጥተዋል እንዳልኳችሁ ሰበር እንዳለላችሁ ጭምጭምታ ነው ነገር ግን ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው መሾማቸውን መረጃ ደርሶኛል እንግዲህ ሌተናል ጀነራል ታደሰ በአውሮፓውያን አቆጣጠር ጁላይ 13 1958 እንደርታ አውራጃ በሚባለው የመቀሌ ከተማ ዙሪያ እንደተወለዱ ነው መረጃዎች የሚያሳዩት ኦፍ ኮርስ ምንድነው ይሄ የጎግል መረጃዎች ጎግልም አይደለም ሶሪ ስለዚህ ዊኪፒዲያ የሚባለው መረጃ ሶርስ አይሆንም ሶሪ ዊኪፒዲያ ሶርስ ብዬ እየነገርኳችሁ አይደለም እንደመነሻ የሚያሳየው ነው ጁላይ 13 1958 እንደተወለዱ which means ወደ በድምሩ 66 አመታቸው ምናምን ይላል I think እድሜያቸው እንኳን ከዛም የኛ ሀገር እድሜ ትንሽ ይስተካከላል መሰለኛል ሰው እኮ እድሜውን ይቀንሳል እዚህ ሀገር ላይ anyways በዊኪፒዲያ እንውሰድና 67 አመታቸው እንደሆነ በወጣትነታቸው ወደ በረሃ ወርደው 17 አመት መታገላቸውን የትግል ውጤታቸው ደግሞ ኢትዮጵያን ቀይ ባህር ባሳጣ መደምደሙን እንደዛ ነው መነገር ያለበት ይሄ ከድል ማግስት መባል ያለበት ዞሮ ደርግ ከወደቀ በኋላ የጆይንት ሄድ ኦፍ ጆይንት ትሬኒንግ ዲፓርትመንት መከላከያ ውስጥ የወታደራዊ ስልጠና መምሪያ ኃላፊ ሆነው እንዳገለገሉ ከዛም ባለፈ በአብዬ በተባበሩት መንግስታት ድርጅት
በአብዬ ሰላም ማስከበር ተልኮ head of mission and force commander to United Nations interim security force አብዬ ከ2011 እስከ 2013 ለሁለት ዓመት ገደማ በባንኪሙን በኩል ያው ሹመት ባንኪሙን አይደለም የሾመው ከኢትዮጵያ መንግስት ሪኮመንዴሽን በተሰጠው መሰረት በባንኪሙን ተሹመው እዛ መቆየታቸውን ከዛ በኋላ ከ2013 ተመልሰው በኖርማል በሲቪል ህይወት በንግድ ህይወት አዲስ አበባ እንደነበሩ እንግዲህ ትግራይ የህልውና አደጋ ገጠማት በሚል የፖለቲካ ውንብድና ወርድ ባይወርድ መሆን ያለበት እኛ ራሳችን just ስፔድ ካል ጠማማ ካፋ ማለት ካለብን እኛ በፖለቲካ ውንብድና በነገራችን ላይ የትግራይ ፖለቲካ ወይ የህዋት ፖለቲካ ሁሉ ጊዜ ኢትዮጵያ ውስጥ ባሸናፊነት ሪሶርሱን ስናች አድርገው የመድፈቅ ኮረሲ ፓወሩን ይዘው ዝም በማሰኘት ጠላትና ወዳጅ ብሎ ፈርጆ ጠላትን በመጥረግ ላይ የተመሰረተ አካሄድ ስለሆነ አብዮታዊ ዲሞክራሲ ታደሰ ወረደ መጣ ገለመለ መጣ የትግራይ ፖለቲካ በበላይነት ስለለመደ በኩልነት ሊረጋ ይችላል ብዬ አላምንም ዞሮ ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንቱ ነው መሾማቸውን የመረጃ ምንጮች ወደኔ አድርሰውኛል በነገሰኞ ከነገ በስቲያ ማለት ነው ወይም ማክሰኞ የሹመት ደብዳቤ እንደሚሰጣቸው ከጠቅላይ ሚኒስትሩ ማለት ነው ያ የሹመት ደብዳቤያቸው ኦፊሻሊ አናውንስ እንደሚደረግ ነው እየተገለጸ ያለው እንግዲህ ታደሰ ወረደ ኮሪስ ፓወር ወይም ይሄ ህግ ማስፈጸም በዋናነት ፖሊስን ታጣቂውን የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የጸጥታ ኃይሎች ኃላፊ ነው የነበሩት ህገወጥ እንቅስቃሴ ሲከናወን ቢሮ ሲሰበር ቢሮ ሲታሸግ የግድያ ሙከራ ሲፈጸም ይሄን ሁሉ ማስተባበርና ማረቅ የነበረባቸው እሳቸው ነበሩና አንድ ጊዜ እኔ በነገራችን ላይ ደጋግሜ ምስክሮች እናንተ ናቸው ጌታቸው ረዳ ውጤታማ ይሆን ዘንድ ታደሰ ወረደ መውረድ አለበት ታደሰ ወረደን ካላወረደው ራሱ ጌታቸው መውረዱ አይቀርም ብዬ እንግዲህ ቪዲዮዎችን ወደ ኋላ ተመልሳችሁ ብታዩዋቸው ምስክር ይሆኑኛል ማለት ነውና ዩኒቲ ኦፍ ዳይሬክሽን የሚባል አንድ ሰው እኔ ለምሳሌ ከኔ በታች ሰው ካለ ሰራተኛ ካለ ከኔ በታች ሰቦርዲኔት ካለ ሪፖርት ማድረግ ያለበት ለኔ ነው ትዛዝ መቀበል ያለበት ደግሞ ኮማንድ መቀበል ያለበት ከኔ ነው እንግዲህ ጌታቸው ረዳ የጊዜያዊ አስተዳደሩ ፕሬዝዳንት ነው ታደሰ ወረደ ግን በጊዜያዊ አስተዳደሩ መቆየት ይፈልጋል የጊዜያዊ አስተዳደሩ አካል ነው ያኛው ደግሞ ኦሊጋርኪ ገንዘብ ያዛ ያን የስባት ነጋን ፋሚሊ ደግሞ በተለይ እዛ አካባቢ ደግሞ በህን ሽሬን ይዞ የወርቅ ንግዱን ህገወጡን ደግሞ ማስቆም አልቻለም ህገወጥ የወርቅ ንግድ እየተካሄደ ነው ብለው ወጣቶች እየወጡ የጮሁ ኬሚካል አላግባብ ስራ ላይ እየዋለ ነው ሴቶች እየተደፈሩ ነው ወንጀለኞች በየቦታው ወንጀል እየተበራከተ ነው እየተባለ ያን ሁሉ ማስፈጸም አልቻለም በሁለቱም በኩል ይሄ እንዲህ አይነት እርምጃ ወሰድ ሲባል ልክ ያስታራቂነት ሚና ለማያዝ ነው አንድ ሰው ስልጣን ላይ ሆነ አስታራቂ ልትሆን አትችልም ወይ መቁረጥ አለበት ወይ ተቆርጠ መውጣት ነው ያለበት አስፋራሲው አሪም ፓወር ብዙ በየቦታው በነገራችን ላይ የኢትዮጵያን ፖለቲካ ቅርብ ጊዜ ወዲህ ያበላሸው ያለው አንዱ በተሰጠው ስልጣን ላይ ሰው አክት ማድረግ አይፈልግም መቁረጥ ካለበት መቁረጥ መቻል አለበት ግን ምን ያደርጋል ብዙ ሰው ቺፖፕሊስት መሆን ይፈልጋል በቃ ዛር ምጃ ወስዶ የቢሮ ኃላፊ ሆነው ወይ የፖለቲካ ወንበር ላይ ተቀምጠው ስማቸው እንዳይነሳ የሚፈልጉ ሰዎች አሉ እኔና ስማችን የማይነሳ ምናምን ፖለቲከኛ ከሆንክ ትተች ትነወር ድንጋይ ይወረወር በዘንድ ግድ ነው ግን ከቅርብ ጊዜ ወዲህ እንዳልኳችሁ የቺፖፕሊዝም የህዝበኝነት ፖለቲካ ነው በዋናነት የአማራ ክልልን እየፈተነ ያለ እንደዛ ነው
ስለዚህ ታደሰ ወረደ ቦታውን ይዞ እንግዲህ እንዴት ያስተካክለው እንደሆነ ማየት ነው የሚጠበቀው እንዳልኳችሁ የኢትዮጵያ መንግስት ጌታቸው ረዳን ለመሾም መልሶ ወንበሩ ላይ ለማስቀመጥ ወይ የሆነ ነገር ለማድረግ ሰዶ ማሳደድ ውስጥ እንዲገባ የሚፈልግ አይደለም ኦኬ ይሄንን ደግሞ ሆነም የታደሰ ወረደ መሾም የነ ደብረጽዮን ቡድን በዚህም ቁመት ለክቶ ነገ ደግሞ ታጣቂዎችን ከፊት አርጎ ደግሞ just trust me ይሄንን የሚያዙልኝ ወልቃይት ላይ ጦርነት ሊከፍት ይችላል እዛ ወልቃይት ላይ ጦርነት ሲከፍት አሁን የሚመጣ ፈተና አለ ብያችኋለሁ የኃይል አሰላለፍ ፋኖን እየረዳው ነው አማራ ከሻቢያ ጋር ሆነ ወደ 4 ኪሎ ግባ የሚሉ የሻቢያ የሳሎን ውሾች አሉ ተለላጆች just የቤት ኪራይ የሚከፈለት ሆዱን መሙላት የሚፈልግ ባንዳ ክብር የለው ባንዳ መቃብር ላይ ምን ይጻፋል ብሎ ያስብም ለዛ ነው አንዳንዶች ወደ ሞት ጉርጓድ በቀረቡበት ሰዓት ኢትዮጵያ ወደብ ያስፈልጋትም አማራ ወደብ ያስፈልገውም ይላል አገር ማለት ዛሬ አይደለም ዛሬ ወል በቃ ሊከፋ ይችላል ዛሬ በቃ ዶክተር አብይን ማየት አልፈልግም ብለ ሊሆን ይችላል ሊሆን ችግር የለው ዛሬ ኢትዮጵያ ውስጥ መኖር የብሔርተኝነት የትግል ማጠንጠኛዎች እነዚህ ናቸው አገር ግን ዛሬ አይደለም እና እነዚህ ሰዎች ነገ መቃብራችን ላይ ምን ይጻፋል ብሎ አስቡ ወደብ ያስፈልግም ኩላሊት ልትሸጥበት ነውና ይሄን ጦርነቱን እንዳይነሳ በማድረግ ማስቆም እየቻልኩኝ ይሄን በማረጀ ምናምን ብሎ መግለጫ ይሰጣል የሻቢያ ሰዎች ስልክ ስለደወሉለት ብቻ አርጅተዋል ዳር ኦልድ ናቸው እነሱ ግልፍተኞች ናቸው እነሱ ስሜታዊ ናቸው እነሱ ወንበር ላይ በተቀመጡበት ዘመን አስበው አያውቁም ሰንበድ የሆነ አካል ነው ያሰበ ይሄንን እናርገናናር ስላቸው ይኖራ እና በእነሱ ሐሳብ የሆነ ችግር ተፈጠረ የኢትዮጵያ መከላከያ በቃ ብድግ ብሎ ታንክ መድፉን ያንጋጋ መቀሌ ይገባል ከዛ ሻቢያ ደግሞ ከአማራ ጋር ነኝ እናንተ ጋር ነኝ በቃ በኋላ ምንድነው የወደብ ጉዳይ እኮ በመደራደርም በምንም ይደርሳል ብሏል እነዛ ቦቶቶቹ ከነዛ ጋር ሆኖ ደግሞ እና እንግዲህ ታደሰ ወረደ እንዴት አድርጎ ነው የሚሰራው እንዴት አድርጎ ይሳካለታል የሚለውን ማየት ነው የሚያስፈልገው እንግዲህ ሌተናል ጀነራል ታደሰ ወረደ የእንደርታ ሰው ነው የመቀሌ ዙሪያ ነው ማለት ነው ጌታቸው ረዳ የራያ ሰው ነበር ያድዋ ሰዎች እነ ደብረጽዮን እነ ፈትለወርቅ እንዴት ነው የሚያረጉት ሪሊ ስልጣኑን ይዞ ደግሞ ታደሰ ወረደ እየተላላከ ይቀጥላል የሚለው አብረን የምናየው ነው የሚሆነው ማለት ነው ሌላው እንግዲህ ምናልባት በዚሁ ባጭር መረጃ ወደ ዋናው ጉዳይ ከመመለስ በፊት ሶማሌላንድ አሜሪካ ለሶማሌላንድ ዕውቅና ለመስጠት በከፍተኛ ሁኔታ ምንድነው እያጤነችው ወይ US reportedly waits Somaliland recognition in exchange for military base የሶማሌላንድ በተለይ ይሄ በርበራ ጋር ያለው ሚሊተሪ ቤዝ የኤደን ኦሽን የሚባለው የመንንና ሶማሊያን በቅርብ ርቀት የሚለየው ከየመን ጋራ ተያይዞ የየመን ሀውቲዎችን ለመፋለምም ይህንን የባብ ኤልመንደብን እንግዲህ በጣም ወሳኝ ከሚባሉ የባህር ንግድ መሪታይም ሩት መተላለፊያ ሆኑትን ይሄንም ለመቆጣጠር በቀጠናው በአፍሪካ በተለይ በአፍሪካ ቀንድ የቻይናን በከፍተኛ ደረጃ መስፋፋት ለመመከት ጅቡቲ ላይ ያለው ቤዝ ደግሞ አንደኛ ሳፎኬት መሆኑ ሁለተኛ ጅቡቲ በቀጥታም በተዘዋዋሪም በቻይና ቁጥጥር ውስጥ መዋሏ ከዛ ባለፈ ደግሞ ጅቡቲ ይጋለው የትኛውንም አይነት በሌላ ሀገር ላይ የሚፈጸም ጥቃት ከኔ ወታደራዊ ጣቢያ እንዳይነሳ የሚል እግዳለው ምን ማለት ነው ለምሳሌ የአሜሪካ ጅቡቲ ላይ ወታደራዊ ጣቢያ አለው ከአሜሪካ ተነስቶ ከጅቡቲ ተነስቶ የአሜሪካ ወታደራዊ ኃይል ወይንም ኤር ፎርስ ኔቪ ወይም ኔቪ ፎርስ
የመን ያለውን ሀውቲዎችን መምታት አይችልም ለምን ጅቡቲ ነገ ጥቃት ይሰነዘርብኛል ብሎ ስለሚያስብ አንደኛ ራሱ አሜሪካ ላይ የአሜሪካን ኔቪ ላይ ጥቃት ይፈጸማል ወይም ኤር ፎርስ ላይ ወይም ሚሊተሪ ቤዝ ላይ ሁለተኛ እኔም ለአደጋ ጋለጣለሁ በሚል 8 ሀገርም ስላለው እዛው ለምሳሌ የቻይናን ኢንተረስት አፌክት ብታደርግ እርስ በርስ እዛው ጅቡቲ ላይ ውጊያ ይፈጠራል በሚል በጣም የ8 ሀገር ሚሊተሪ ቤዝ ስላላት ጅቡቲ ሳፎኬት ስላረገ ኤክስክሉሲቭ የሆነ ሚሊተሪ ቤዝ ለማግኘት an exchange for military base በከፍተኛ ደረጃ ዌይት ምንድነው እየተመዘነ እየተጠና እንደሆነ ሴክሬት የሆነ ንግግሮች እየተደረጉ እንደሆነ ሆርን ዲፕሎማት ሂራን ኦንላይን ፋይናንሻል ታይምስን ሳይት አድርገው ይሄን አቅርበዋል እኔ ማለት የምፈልገው እንግዲህ የፌደሪ ጠቅላይ ሚኒስትር ወይም ኢትዮጵያ ጃንዋሪ 1 2024 ላይ ከሶማሌላንድ ጋር ይሄ ፊርማ ሲደረግ የተባለውን የምታስታውሱት ነው የፖለቲካው ቀት አለመኖር የጨረቃ ወደብ ወዘተረፈ ነው የተባለው ዓለም አቀፍ ህግ የሚባል ሲጀመር የለም ዓለም አቀፍ ህግ የሚባለው ዓለም አቀፍ ህግ ያሸናፊው ህግ ነው ዓለም አቀፍ ህግ አለ ካልንኮ ኦርደር አለ ማለት ነው በዚህ ዓለም ላይ የለም ኦርደር ያለው አናርኪ ነው አሜሪካ ግሪንላንድን ፈልጋዋለሁ በነገራችን ላይ በድጋሜ አሁንም ዶናልድ ትራምፕ ግሪንላንድ ላይ ያለኛ አቋም የማይለወጥ ነው ብለው ለናቶ ጻፊ ነግረውታል ገልፍ ኦፍ ሜክሲኮን ገልፍ ኦፍ አሜሪካ ሲሉ አንታርክቲካን እንፈልገዋለን ሲባል የቴሪፍ ወር ይሁሉ ሲሆን አናርኪ ነው ያለው ሚነሳው ጥያቄ በኢትዮጵያ በቃ እውቅና ከሌላት ሀገር ጋር እንዲተፈራረመች ይሄ እውቀት አለመኖር ነው ሳይሆን መሆን ያለብን መነገር ካለበት እሱ አይደለም ሊመጣብን የሚችለው ይሄንን ተከትሎ ግጭት ሊነሳ ይችላል ኢንተረስት ስላለው ሶማሊያ ሀገሬ ነው ብሎ ደግሞ ይሄንን ሲሉ የኖሩት እኮ ህዝብ ውሳኔ ይደረግ ገንጥለናል ለወቁልን ብለው አደራዳሪዎች ነው አሰብን ጠይቁ እንዴ የታለ እንደዚህ አርጋችሁ ከላይ እስከታችን በዱልዱ ምርሳስ ስትስሉ እንዴ በዚህ በኩል ማሪታይም አክሰስ ይኖር እንጂ ሲሉ እሱ አይመለከታችሁም ያለን ሰው እኮ የሚያመልኩ ናቸው አዲስ ታሪክ በቃ የሆነ ስተት አገኘን ተብሎ 24/7 ማነብነ ምንም እኮ ሊመጣ አይችልም በነገራችን ላይ ሰው ሊያዳምጥ ይችላል የተለያየ ኢንተረስት አለው 130 ሚሊዮን ነን ህዝባችን እኔን ከ130 ሚሊዮን የኢትዮጵያ ህዝብ ምናልባት 3000 ሰው ሊሰማኝ ይችላል የሆነን ሰው ደግሞ 30000 ሰው ሊሰማው ይችላል የሆነን ሰው 1 ሚሊዮን የሚስማ ቫራይቲ ነው ይጠቅመናል ወይ እሱ ለታሪክ ይጠቅመናል ወይ መቃብራችን ላይ ምን ተብሎ ነው የሚጻፈው የሚባለው እሱ መታየት አለበትና አሜሪካ እሱን ጠየቁ ከአሜሪካ ጀርባ ዩናይትድ አረብ ኤሚሬት አለ ከዩናይትድ አረብ ኤሚሬት ጋርና እስራኤል ኢንተረስት አለ እና እንግዲህ ኢሳያስ አፈወርቂ አሁንም ዳግም ካይሮ ላይ ሊጠራ ነው አሜሪካ ሊገጥም ነው እና ነሊቶሪያል የሆነ አይደለ የተባለው ነሊቶሪያል ድንበር የማይገራገር የባህር ኃይሉን በቀይ ባህር ላይ እንዲያሰፍር አንፈቅድም አለ ግብጽ ለምሳሌ ራሺያ ለ25 አመት ፖርት ሱዳን ላይ ለ25 አመት ተዋውሎ ግንባታ ጀምረዋል ፖርት ሱዳን ላይ እንዳልኳችሁ በትናንትናው ዕለት ቭላድሚር ቦርቪቭ የራሺያ ባህር ኃይል ምክትል አዛዥና የኢትዮጵያ ባህር ኃይል አዛዥ ለኦፕሬሽናል ኮሞዶር ጀማል ቱፌሳ በጋራ ተስማምተዋል በቀይ ባህር ቀጠና የሚኖሩ በተለይ ከፖርት ሱዳን ከሱዳን ጋር ያለው ቀይ ባህርን ይዞ በቢኖሩ በጋራ አብሮ በማሰልጠን በቴክኖሎጂ ሽግግር እንዳልኳችሁ እና ራሺያ ቀይ ባህር ተጋሪ ነች ወይ በቀይ ባህር ላይ አሜሪካ ሚሊተሪ ቤዝ ያላት ጣሊያን ስፔን እነዚህ ሀገራት ያላቸው የቀይ ባህር ተጋሪ ሆነው ነው ወይ የለም
አናርኪ ነው ያለው ዲስኦርደር ነው ያለው በቃ ያለም እና እንዴት ብለን ነው ነገ ኮን እንሞታለን እኮ ነብሎት የሚሞትበት የትሚሞት በመኪና አደጋ ምናምን እንሞት እንችላለን ትናንት የነበሩ ጀግኖች ዛሬ ሁሉ ዛሬ ደካማ ያለው ነገ ጀግና ሊሆን ይችላል ይለዋወጣል በቃ ይሄ ያለም ነገር ነው እና ሶማሊያ ያንን ለመመከት ሎቢ ፈርም ቀጥረው ነበር ኦፍ ኮርስ ምንድነው የገቨርንመንት አፌርስ ሰርቪስ ይሰጣል የሚል ቢጂአር የሚባል ግሩፕ ከሪፐብሊካኖች ጋራ በጣም ቅርብ የሆነ ግንኙነት አለው የሚባል ታስታውሳላችሁ ዚም ጋት ሚዲያም ሰርተናል በ27 ኖቬምበር 2024 ውል ይዘው እስከ 27 ኖቬምበር 2025 እስከ ቀጣይ ኖቬምበር 2025 ድረስ የሚቆይ በወር 50 ሺህ እየተከፈለው በአመት አጠቃላይ ወደ $600,000 የሚያገኝ ፊርማውንም የሶማሊያ አምባሳደር በአሜሪካ አምባሳደር ዳሂር አብዲና ሮበርቱ ዴቢጃር ዋና ስራ አስፈጻሚ ተዋውለው ነበር በፍጹም ሶማሊያ የአሜሪካ ታሪካዊ ወዳጅ ነች ለሶማሌላንድ ዕውቅና እንደማትሰጥም እርግጠኛ ነን የሚል ማብራሪያዎች እና አህመድ ሙአሊም ፊቂ ጠቅላይ ሚኒስትሩም ፕሬዝዳንቱም እሱን ጥሪ ያደረጉ ነው ያሉት ከዛም ባለፈ አንዳንድ መረጃዎች ለምሳሌ የፓለስታይንን ዜጎች ወደ ሶማሌላንድ ከዚህ በፊትም በዚህ ማቅረቢው ነበር ሶማሌላንድ ፑንትላንድ ሊሰፍሩ ይችላሉ በሚለው በዚህ ጉዳይ ላይ አብድራህማን ዳሂር አዳን የሶማሌላንድ የውጭ ጉዳይ ሚኒስትር በፍጹም በዚህ ጉዳይ ላይ አልተነጋገርንም እኛ ፍልስጤማውያን በዛው በግዛታቸው እንዲኖሩ እንዲሰፍሩ ነው ፍላጎታችን የሚል ነገር ሰጥቷል እሱን እንግዲህ ማየት ነው ዘን ኢትዮጵያ ደግሞ እንደው ዝም ብለን ምንም አናገላብጥ ጎበዝ ዝም ብለን የሆነ በአምደ ጽዮን ዘመን እንዲሆኑ በዛ በይስሐቅ በካሌብ ዘመን የሆኑ ያፋር ሁለት ወንድማማቾች ለጁሴፔ ምናምን የሚባለው ይሽጠውለት እሱን ሁሉ እንርሳው በቃ ዩናይትድ ኔሽን የተባበሩት መንግስታት ድርጅት በ326ኛ መደበኛ ጉባኤ በውሳኔ ቁጥር 395 ላይ ኢትዮጵያ ታሪካዊ ኢኮኖሚያዊ ህጋዊ እንዲሁም ደግሞ ከኢትኒክ አኳያ አንዱ አፋር ኤርትራን ቀይ ባህርን ያገኘ ሌላው አፋር ኢትዮጵያ ውስጥ ነው ከቀይ ባህር መራቅ ስለሌለበት ሌላው አፋር ጅቡቲ ሆኖ ከቀይ ባህር አክሰስ ያገኘ ሌላው ደግሞ ሶማሌው ከኢትዮጵያ ሆኖ ሎክድ ሆኖ ወራስ ደግሞ ጅቡቲ ላይ ቀይ ባህር ተጠቃሚ ሶማሌላንድ ቢሆን ወይም ሶማሊያ ላይ የቀይ ባህር ተጠቃሚ የሚሆንበት ኦሮሞ ኢትዮጵያ ላይ ላንድ ሎክድ እየሆነ እየኖረ ኬንያ ላይ ግን የኬንያ ኦሮሞ ቀይ ባህርን የሚጠቀምበት በተመሳሳይ ትግሬው ወንድሞቹ የቀይ ባህር እየተጠቀሙ የኤርትራ ኢትዮጵያ ውስጥ ያለው ግን ሎክድ መሆን ስለ ኢትኒክ የምትባለው አስተዋነች በዚህ ምክንያት ኢትዮጵያ የቀይ ባህር ስለሚያስፈልጋት በፌደሬሽን ትዋሃዳል አንዱ ከዛስ የወደብ ጉዳዮችን የማዕከላዊ መንግስቱ የኢምፔሪያሉ ነው እንግዲህ ኢምፔሪያሉ የኃይለ ሥላሴ በኋላ ያደርግ ከፈለገ ኢህአዴግም የሚቀጥለው ብልጽግና ደግሞ የብልጽግና ተሰጥቶ ደግሞ ለሚቀጥለው ይሆናል ምን ይሰራል ያን ታሪክ ማንበብ አሰብ የኢትዮጵያ አካል ነበረ ወዘተረፈ ይያልክ ወረቀት ማገላበጥ ምን ይሰራልናልኛ ከፌደሬሽኑ ከዛ ነው ምን ጀምሮ ከዛ ፌደሬሽኑ ፈረሰ አው ፈርሷል ፌደሬሽኑ በመፍረሱ ምክንያት ጦርነት ተካሂዷል ፌደሬሽኑ መፍረስ ትክክል ነበር ወይ ለምን ፈረሰ በቃ ዩናይትድ ኔሽን በፌደሬሽን ተዋዱ ካለ ኤርትራ የውስጥ ጉዳይ ኤርትራ መንግስት የውስጥ ጉዳዩን ይመራል ያስተዳድራል ካለ ዚራ አሰብ ራስ ገዝ ነበር ወዘተረፈ የሚል ጅሚጃን ከውስጥ ነው ምን ከተተኝ በቃ 1952 ላይ እንመለሳለን የ1952 ምንድነው ኢትዮጵያ እና ኤርትራ በፌደሬሽን መመለስ አረ እንዲያውም ከፌደሬሽኑ ባለፈ ኮንፌደሬሽን ምንመለስ ሊሆን ይችላል ጥሩ አይሱም በቃ ያስፈልግም ሉዓላዊ ሀገር ነው ምን ሆነ ጥሩ ሉዓላዊ ሀገር ሆነ
ግን ምን ይላል በፖርት ጉዳይ የፌደራል ወይንም ዋናው እንግዲህ የፌደራል ምላችሁ ማዕከላዊ መንግስቱ ኢምፔሪያል ሪጂሙ ስለሚል የፖርት ጉዳይን መጨረስ መቻል አለብን የባህር በር እሱማ እኮ አልቆ ሪፈረንደም ሲካሄድ ተስሏል በእንትን በርሳስ እሱማ እኮ ኋላ አልጀርሰ that is all about national interest ብሔራዊ ጥቅም ህግ የሚባል የለውም ዘነዚህ አንድ ላሳያችሁ ተመልሼ ወደ ቦሊቪያ ስመለስ ቦሊቪያ ላንድ ሎክድ ነው ነገር ግን ቦሊቪያ በዓለማችን 17ኛ የሆነ የባህር ኃይል ያለው ሀገር ነው በደረጃው 17ኛ ይሄንን ያዙልኝ በደቡብ አሜሪካ ደግሞ ሁለተኛውና ግዙፉ የባህር ኃይል ያለው ሀገር ነው 173 የጦር መርከቦች አሉት 173 ዋርሺፕስ ቦሊቪያ ከፔሩና ከቺሊ ጋር ጦርነት ገጠመ ከዛ በፊት ከአርጀንቲና ጋር በ1889 ተዋግቷል ከፓራጓይ ጋር በ1935 ተዋግቷል ከብራዚል ጋር የብራዚል አንድ አካል ነበር ለመገንጠል ከ1867 እስከ 1928 ውጊያ ነበረ ኦፍ ኮርስ ተውት 1867 ተዋግቷል ከብራዚል በ1867 እስከ 1903 የቆየ 1928 የሚለውን ተውና 1867 እስከ 1903 ቆይቶ በኋላ ከቺሊ ጋራና ከፔሩ ጋራ ጥምር ባንድ ወቅት ሲዋጉት በ1904 ተስማማ ተሸነፈ ቦሊቪያ ሲሸነፍ የ1904 ትሪቲን ገብታችሁ ብታነቡት ምን ይላል ያስምነት ቦሊቪያ የባህር በሯን ተወሰደባት ተካለለ ድንበር የፓሲፊክ ኦሽን ተዋሳኝ የነበረችው ቦሊቪያ በ1904 ታጣችው ነገር ግን ዛሬ 129 አመቱ ነው ካጣችው የባህር ኃይሉ ተጠናክሮ ቀጥሏል እንዳልኳችሁ 173 ዋርሺፕ አለው the second largest fleet in South America ነው በዓለማችን 19ኛ የባህር ኃይል በጥንካሬው በተለይ በወር ፍሊቱ ወደ 5000 አካባቢ የሆነ የባህር ኃይል አለው ይሄ የባህር ኃይል የብራውን ዋተር ኔቪ ይሉታል ወንዞች ላይ ሐይቆች ላይ ረጅም ሐይቅ አለ እዛ ላይ ይሰራል እጽ አዘዋዋሪዎችን ይፋለማል መድኃኒት ያቀርባል በሪሞት ላይ ላሉት የነፍስ አድን ተግባር ላይ ችግሮች ሲያጋጥሙ ይሄን ይሰራል በከፍተኛ ደረጃ ይሰራል እና አንዳንድ ሰዎች በነገራችን ላይ ለምንድን ነው ኢትዮጵያ ባህር በር ሳይኖራት ባህር ኃይል ያሰለጠነች ትናንት ሶማሊ ጋርዲያንም ያወጣው ጽሑፍ አለ ከራሻ ጋር ኢትዮጵያ ተስማምታለችና በጉልበት አኔክስ ልታረጋት ነው ወይ ኤርትራን ይላል ለምንድን ነው አኔክስ የምናረጋው ማሪታይም ክሌም አለን ያ ማሪታይም ክሌም ነገ ከተመለሰ እየሰለጠነ ያለው ዶዛ ያረጋል የዛሬ 5 አመት እስከሆነ የሚመለሰው ያሰለጠንክ ያደራጀ ተቆያለህ እስከዛው የባህር ሜሪን ኮማንዶ ይኖርሃል ሜሪን ኤርፎርስ እንገነባለን ሜሪን ፖሊስ ይኖረናል በብራውን ዋተር ላይ ጣና ላይ ሊለማመድ ይችላል ህዳሴ ግድብ ላይ ወደፊት ተስፋ ማረገው ራሱን ደረጃውን የጠበቀ እዛ ከተማ በሚኖርበት ጊዜ ኔቪ ትሬኒንግ የመጀመሪያ ደረጃ ልክ እንደ ቢሾፍቱ ይኖረናል በዛ የጠላቂ ዋናተኞች የመቅዛፍ ለስፔሻል ኦፕሬሽን ሜሪን ጅግ ስልጣና ውስብስብ የሆነ ለስፔሻል ኦፕሬሽን የሚመረጥ ነው ታስታውሳላችሁ የአልቃይዳን መሪ ኦሳማ ቢንላደን አቦታባድ ሂደው ያወጡት የሜሪን ኮርፕስ ናቸው የሜሪን ኮማንዶ ነው ሰው ለዛ እንጠቀምበታለን የማሪታይም ክሌም አለን ዞሮ በ1904 ያጣችው ቦሊቪያ ምንድነው ያደረገችው ኔቪዋን አልበተነችም እኛ እኮ 1983 ስላጣን ብለን ነው እኮ የበተነው እንግዲህ አስቡ ሀዌ ዱወርፍ እንደሆነ ማለት ምን ያህል ባንዳ እንደመጣብን እንግዲህ ኢትዮጵያ የሚባለውን በዚህ አስቡት በ1904 አጥተው አልበተኑትም አጠናክረው ነው የቀጠሉ ይሄው ዛሬ 2025 ነው
131 ዓመቱ ማለት ነው ጥያቄውን አቀረቡ እንደምታውቁት ለተባበሩት 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 ከምንለው ለአይሲጄ ጥያቄውን አቀረቡ ይህንን ያቀረቡትን ጥያቄ መፍትሄ አላገኘም ኦፍ ኮርስ ምንድነው ለቺሊ ነው የተፈረደው ስቲል ግን እየጠየቁ ነው ይህ ጥያቄ እየጠየቁ ግን በነገራችን ላይ ንግዳቸውን ቦሊቪያ ወደ ዓለም አቀፉ ገበያ የሚያቀርቡትን 2/3 ንግዳቸውን በቺሊ ፖርት እየተጠቀሙ ነው ኢንተርናሽናል ኮርት ኦፍ ጀስቲስ አቀረቡ and it rules against ያሆነ ዘን ምንድነው ያደረጉት ህገ መንግስት አጸደቁ 2009 ላይ በጸደቀው ህገ መንግስታቸው ምን ይላል የቦሊቪያ መንግስት ሎስ ያረጋውን የባህር ጠረፍ ግዛቱን ለማስመለስ ይሰራል ይላል በዚህ መሰረት ሁሉ ጊዜ በየትኛውም ዓለም የሚኖር የቦሊቪያ ተወላጅ ማርች 23 የባህር ቀን ብሎ የባህር ኃይሉን ያከብራል Bolivians worldwide remember their loss of the day of the sea ማርች 23 ያከብራሉ እና የባህር በር ጉዳይ ለቦሊቪያውያን ለእያንዳንዱ ቦሊቪያዊ ናሽናል ኢንተረስት ብቻ አይደለም ናሽናል ሳይክ ነው የብሔራዊ ጥቅም ብቻም አይደለም መንፈስ ነው ኩራትህ ሰው መሆንህ ሊከበርልህ ቆመህ ልትሄድ የምትችለው ልክ እነሱ ምን ያርጉ ከኛ ሰው ሲጣጣ እንደተባለው ማለት ነው እንደዘፈኑ that's national psych ነው national psych of ቦሊቪያ ያደረጉት ያም ብቻም አይደለም በ2009 ኮንስቲቲዩሽን ላይ አላ ምንድነው በቃ ትግላችን እስከ መጨረሻው ሳይት ላርግላችሁ ብዬ ነው የኮንስቲቲዩሽናቸውን ስላነበብኩት እና ምን ይላል የቦሊቪያ መከላከያ ባየር በግረኛ ይደራጃል ብሎሱን ካቀረበ በኋላ የቦሊቪያ መንግስት አንደኛውና ቋሚ ተልኮ ይላል ባህር ኃይሉን ማስመለስ ነው ይላል ላምብብላችሁ አንቀጽ 243 ስለ መከላከያ ኃይሉ ያወራል the armed force of the states are organically comprised of the commander in chief the army the air force and the navy of Bolivia the force of which shall be defined by the plurinational legislative assembly at the proposal of the executive organ ይላል ከዛ በኋላ ስለ ኔቪ ያወራል to occupy the position the commander in chief of the armed force the chief of staff the commander in chief of staff of the army the air force and the navy of Bolivia ይልና አሁን ዋናው ነገር ምን ይላል እዚህ ስንመጣ አንቀጽ 267 ምን ይላል maritime restoration ወይንም የኢትዮጵያ ጥያቄ maritime claim ነው maritime restoration ነው ማለት ለዛ ነው ምን ይላል the Bolivian government declares its inalienable and indefeasible rights to the territory that gives access to the Pacific Ocean and its space the effective solution to the maritime disputes through peaceful means and the full exercise of sovereignty over that territory is permanent and inalienable objective of the Bolivian state ብሎ በህገ መንግስቱ ያስቀመጠ ያጣነውን የባህር ኃይል የባህር በር እናስመልሳለን ቋሚ ጽኑ እምነታችን ነው የማይለወጥ የማይቀየር ነው ታዲያ አንቀጽ 267 maritime restoration የኛ በተመሳሳይ ስለ ናይል ብያቸዋለሁ ከዚህ በፊትም የግብጽ ህገ መንግስት የናይል ጉዳይ የህገ መንግስቱ አካል ነው ታሪካዊ መብታችንን አሳልፈን አንሰጥም ይላል የኛስ የለም እኮ ስለ አባያን አወራም ስለ ቀይ ባህር አወራም እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ብሎ ይጀምራል እና እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ጸንተን ተዋደን ተፋቅረን የምንኖረው ስንበለጽግ ነው ዲሞክራሲ ስናሰፍን ነው ብሔራዊ ጥቅማችንን ስናስከብር ነው ከኛ በዘለለ ደግሞ ለመጪው ትውልድ መጨነቅ ስንችል ነው አሊያ በግጭት ላይ የተመሰረተ ሌሎችን አጋሽተ መሃል አስታራቂ ይሆንክ
የበላይነትን ወስዶ እኛ ገዥነን እኛ ያልገዛነውን ኢትዮጵያን በታተነዋለን የሚል የባንዳነት ሴንቲሜንት ይዞ ብሎ ሄዶ ለዛ ነው ሶስት ተቆራርጦ ያልቃልምላቸው ቦሊቪያ በህገ መንግስታቸው አቅርበው የትኛውንም አማራጭ ወስደን እናስመልሳለን ብለው ይሄንን የሚያስመልስ የእያንዳንዱ ትውልድ አድርገው እየሰሩበት ነው ያለው ከቺሊ ጋር ይነጋገራሉ ቺሊ ደግሞ ፍጹም 1904 አግሪመንት ወይንም ትሪቲ የሚሻር አይደለም የሚል አወርዳችሁ ብታነቡት ደስ ይለኛል ሰው ኢትዮጵያዊነትን በዚህ አግባብ በደንብ ልናጸናው የበባንዳ በነገራችን ላይ ሁለት ኤርትራ ለምሳሌ የሚያወጡትን መግለጫ ታያላችሁ 2553 ይሄ በነገራችን ላይ ከዛም እኮ እነሱ እኮ ምንድነው 2553 ይዘው እኮ ከጅቡቲ ጋር አንድ ቀን ያው ተዋጉ አትሉም የተታኮሱበት እኮ አንዱ ምክንያት ያንንም ይዘው አሸዋና ወጣው ነው እኮ አንድ ደሴት ይዘዋል ያውም ያ ደሴት የኢትዮጵያ ሆነ ደሴት ለምን ባለቤቱ የኔ ነው ካላለ the strategic importance of Bab el-Mandeb የሚል አንድ የየመን ኮሎኔል ይጻፈዋል እዛ ላይ እነራስ ዱሜራ የኢትዮጵያ ደሴቶች ናቸው ተብሎ የተቀመጠዋል ሶ ምን አለ ኤርትራ የኢትዮጵያ ተባለ ሁሉ የኔ ነው ብሎ ነው በሙሉ እየሰበሰበ ያለው ማለት ነው ከኢትዮጵያ ስለተገነጠለ ስለዚህ ለናስብ ይገባል ማሰብ ያለብን እንግዲህ ኢትዮጵያና ቦሊቪያ ተቀራራቢ ናቸው በስፋታቸው በነገራችን ላይ ኢትዮጵያ ትናንት ወደ እናንተ ለማድረስ እንደሞከርኩት 1,128,571 ስኩዌር ኪሎ ሜትር ነው ስፋቱ እንግዲህ ቦሊቪያም ሰው አካባቢ 1,098,581 ስኩዌር ኪሎ ሜትር ነው እና ይሄንን ወስደን በህዝብ ብዛት ያያችሁት እንደሆነ የቦሊቪያ ህዝብ ደግሞ ወደ 12,413,315 አካባቢ ነው ይላል ወርልድ ሜትር እንግዲህ ስታቲስቲክስ የሚያሳየን 12,500,000 ብለን እንውሰደው የኛ ደግሞ ወደ 130 ሚሊዮን ነው ብያቸዋለሁ ትናንት በስፋት መረጃ ስለሰጣችሁ በሚል ነው ለምሳሌ ኢትዮጵያ 132,59,767 ነው ይላል የ2024 የቦሊቪያ ደግሞ 12,413,315 ነው ይላል 12,500,000 በለው ስፋት ግን ተቀራራቢ ነው ቦሊቪያ 1,098,581 ስኩዌር ኪሎ ሜትር ነው ወራስ ኢትዮጵያ 1,128,571 ስኩዌር ኪሎ ሜትር ነው በት ዲስታንሱ ግን አሁን ያለው በዚህ በትሪቲው ያለውን የተወሰደባቸውን ስታዩት ከግዛታቸው በዛ ትሪት የተቆረጠው በጣም ርቀት ላይ ነው ያሉት እኛ ግን 63 እንዲያውም አንዳንድ ቦታ 47 ኪሎ ሜትር ሁሉም ይላል ግድ የለም አገርጁ እንወሰደው በቃ 63 ኪሎ ሜትር 7 ኪሎ ሜትር ላይ ብለን እንወሰደው እና ከዛ ርቀቱና ሌላው ሁሉ ናሽናል ኢንተረስቱን ይዞ ጉልበቱን ይዞ ግን ያ ጉልበቱ በኢኮኖሚያዊ እድገቱ ያ ጉልበቱ በሶፍት ፓወሩን እሱን ይዞ እየጠየቀ ያባት እኮ ነው መጠየቅ ስለጠየቅን ኤርትራ እንኳን ይሄንን 3,535,603 ህዝብ ይዞ ኦነግሸኔን ያስታጥቃል የጉምዝ ታጣቂ ይላል የጋምቤላ ህዝቦች ነጻነት ግንባር ጋህነግ ይላል የኦጋዴን ብሔራዊ ነጻነት ግንባር ፋኖ ቲፒኤልኤፍዲ ይህን ሁሉ ያደራጅባል ሶኛ ምንድነው እየሰራን ያለ ነው እንዴት ነው እንደ ሀገርስ ቀና ብለን ሚሄር ነው ያ ምንድነው አስተሳሰባችን ኢትዮጵያ የሚባለውን የጋራ ፕሮጀክት ረስተን በየመንደራችን ወርደን ከኤርትራም ይሁን ከሶማሊያ ከየትም ከወዳደቅ ማገር ቢሆን ድጋፍ አግኝተን ማዕከላዊ መንግስቱን እንጥላለን ወይንም የሌሎች የበላይ እንሆናለን ወደሚሉስ ገብተናል የበላይ መሆን ከዚህ በኋላ ኢትዮጵያ ውስጥ አይቻልም እኩል ሆነ ነው የምትኖረው እኩል ሆነ ደንጣውን ክንችላውን ሱርማውን ወርጂውን ትግሬውን አፋሩን ሁሉን ማክበረ ሶማሌውን ወላይታውን ጋሞውን ሁሉን አክብረ በኩልነት ደግሞ በዲሞክራሲያዊ መንገድ በድርሻችን መጠን የመንግስታዊ ስልጣን ልንጠይቅ እንችላለን
ከዛ ባለፈ አንዱ ተረግጦ ሌላው ረግጦ የሚኖርበት ምዕራፍ is just dead end ተዘግቷል። ይልቁኑ በጋራ ከፍ ያለች ኢትዮጵያን እንውሰድ። እንዴት የ3 ሚሊዮን ሀገር የታሪካዊ ጠላቶቻችን ፈረስ የሆኑ ሰዎች ዛሬም በየሰፈሩ ባንድ አደራጅተው ደሴ ተከቧል፣ ወልዲያ ተከቧል፣ እንዲሁ ነው ወዘተረፈ እያሉ እርስ በርስ ለምን ያባሉናል? በነዛ ደቃቃ ጠላቶቻችን ተላላኪዎች መሰረትስ የኢትዮጵያ ሰራዊት እንዲሁ በቃ በእነሱ ቤት ታንክ እያንጋጋ መድፍ ይዞ ሞርታር ይዞ ምናምን ድሮኖች ዳግም ትግራይ ላይ ከዛ ትግራይ ጀኖሳይድ አጋጠመ ምናምን ወዘተረፈ እንዲባል አበበ ተሾመ ከበደ ብለን ህግ መከበር መቻል አለበት። ግን ከዚህ ከማይነር ከመንደር ህግ በፊት ትልቁ ቀይ ባህር ላይ ሌላው አንጃቦ ሌላው ቀይ ባህር ላይ ትኩረት አድርጎ ትናንት ቀይ ባህር ያሳጡን ባንዳዎች ደግሞ መልሰው ከቀይ ባህር ላይ አይናችንን እንዲነቅሉ ልንፈቅድ አይገባም። አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ በጣም አድርጌ አመሰግናለሁ። ሼር ላይክ አድርጉ። ድንገት ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ። ድጋፍ እያደረጋችሁ ላላችሁ እጅግ በጣም አድርጌ አመሰግናለሁ። ከአት ሚዲያ በሱፐር ታንክስ በተለያየ መንገድ ደግፉ። ኢትዮጵያ በክብር ለዘላለም ትኑር። ታንኪዩ